በጨለማው የቀኝ ግዛት ዘመን ወራሪዎች በሰው ልጆች ላይ ይፈጸማል ተብሎ የማይታሰብ በደል በጥቁር ሕዝቦች ላይ ያውም በገዛ ምድራቸው አደረሱ። የቆዳ ቀለም ጽንፈኞች ዓለምን እንደ ቅርጫ ለመከፋፈል ወስነው ዘመቻ በከፈቱበት በዚያ ዘመን በማንነቱ የሚኮራ የራሱ ስልጣኔ የሀገር ፍቅር ስሜትና ኩራት ያለው አንድ ሕዝብ በእምቢባይነቱ ጸና። ወደ ውጊያ አፋፍም አቅንቶ ዓለም የተገረመበትን ድል በወራሪው የፋሽስት ጦር ላይ ተቀዳጀ። ይህ ታሪካዊ ገድልና አንጸባራቂ ድል አድዋ እስከ ዓለም ፍጻሜ ድረስ ኢትዮጵያውያንና መላው ጥቁር ሕዝብ በኩራት የሚዘክሩት የማንነታቸው ማህተብ ነው። እስከ አፍንጫው ዘመናዊ የጦር መሳሪያ ታጥቆ ኢትዮጵያን ለመውረር የመጣው የፋሽስት ጦር ኢትዮጵያውያን በጋራ ድል አድራጊነት ክንዳቸውን ሲያሳርፉበት የመላው ዓለም ጥቁር ሕዝቦች በቀኝ ግዛትና በባርነት ውስጥ ነበሩ። የአድዋ ድል አፍሪካ ውስጥ አውሮፓውያንን የሚገዳደር ወታደራዊ ኃይል እንዳለም አሳይቷል። ድሉም ለዓለም ጥቁር ሕዝቦች ብሎም ለነጻነት ናፋቂዎች ሁሉ አበራ። እንኳን ለ130ኛ የአድዋ ድል በዓል በሰላም አደረሳችሁ። በዛሬው የዱካ ጉዞዬ ታሪካዊውን የአድዋ ድል በዓል መነሻ አድርጌ ወደ አንድ ልዩ የድል ማብሰሪያ ቦታ ይዣችሁ ልዘልቅ ነው። ከንጋቱ 10 ሰዓት ሆኗል። በተቋማችን ቅጥር ግቢ ውስጥ ነው የምገኘው። ለምን ካላችሁኝ ታዲያ በጉዞ ፕሮግራማችን ዱካ ዛሬ አንድ ቦታ ይዣችሁ ልሄድ ነው። በኢትዮጵያ ታሪክ በአጼ ቴዎድሮስ ዘመነ መንግስት በአውሮፓውያን ሚስዮኖች መሪነትና በኢትዮጵያውያን አጋዥነት በደብረ ታቦር ጋፋት እንደ አውሮፓውያን አቆጣጠር መስከረም 21 1867 ዓ.ም ተመረተ። ስያሜውንም ሴፋስቶፖል ሲሉ ሰየሙት። ስያሜውንም ያገኘው ታዲያ ከክሬሚያው ከተማ ከሆነችው ሴፋስቶፖል እንደሆነ እንዲሁ ይነሳል። ስሬቱን ታዲያ ስናነሳ ከአፉ በኩል ጠበብ ያለ በመሆኑ አንድ ጊዜ ብቻ ተኩሶ ከጥቅም ውጭ እንደሆነ የታሪክ ድርሳናት ይነግሩናል። በዚህ በጠዋት በሌሊት ስለምንድን ነው ስለ መድፍ የምታወራን ካላችሁኝ ደግሞ በጉዞ ፕሮግራማችን ዱካ ወደ አንድ ቦታ ይዣችሁ ልሄድ ነው። ከዝግጅታችን የምታዩት ነው የሚሆነው። የካሜራ ባለሙያዎቼ በፍቃዱና ቶማስ አሉ። የየብስ ጉዟችንን እያሳለጠ ይዞን የሚጓዘው ደግሞ ተስፋዬም አለ። ሀኒ አበበ ደግሞ በዝግጅቱ አብራችሁ ቆይታ አድርጋለሁ። ዱካ ተጀምሯል። መልካም ቆይታ። እንግዲህ እንዳልኳችሁ አንድ ቦታ ይዣችሁ መጥቻለሁ። የመከላከያ ሎጂስቲክ ቦታ ነው የምንገኘው። እዚህ ደግሞ የመጣንበት ዋነኛው ምክንያት የተለያዩ በዓላት ሲከበሩ ጠዋት ላይ ማብሰሪያ የሆነው የብስራት መድፍ ይተኮሳል። እሱን ላስቃኛችሁ ነው። ጃን ሜዳ ፊት ለፊት ነው የመከላከያ ሎጂስቲክ ያለው። አጠቃላይ አሁን እንግዲህ ስነስርዓቱ ሊጀመር ነው። በመከላከያ ሚኒስቴር ባለሙያዎች መድፉ ታጅቦ ይሄድና ጃን ሜዳ ይገባል። ከዛም በኋላ የማብሰሪያ መድፍ አተኳኮስ ስነስርዓት ይጀመራል። እኔ ወደ እነሱ ይሄዳለሁ። መልካም ቆይታ። ጤና ይስጥልኝ። እንደምን አለ? ሰላም ነው አለን ይመስገን። እንተዋወቅ። እሺ፣ መቶ አለቃ ቢራራ እባላለሁ። የመድፍ ክሪው አስተባባሪ ነኝ። አው ዛሬ እንግዲህ ለብስራት የሚሆን መድፍ ልንተኩስ ነው። ምንድነው አሁን የሚደረገውን ስነ ስርዓት አጠቃላይ ደግሞ በተለይ በመከላከያ ሰራዊቱም ያለው እንቅስቃሴና ጠዋት ከተነሳችሁ በኋላ የምታደርጉትን ነገር ንገረኝ። እሺ፣ ያው የክብረ በዓል ጊዜ ነው መድፍ የምንተኩሰው። የተለያዩ የሃይማኖታዊ በዓሎች፣ የኦርቶዶክስ ሁሉም በዓላቶች ላይ የመድፍ ተኩስ ስነ ስርዓት እናደርጋለን። እንዲሁም የተለያዩ ሀገራት መሪዎች ወደ ኢትዮጵያ ሲመጡ በቦሌ ዓለም አቀፍ ኤርፖርት ላይ አቀባበል እናደርጋለን። ከዛ ውጭ ያው የሚተኮሰው መድፍ ለሃይማኖት በዓል 9 የሚተኮሰው ለድል በዓል 21 ጊዜ ነው የምንተኩሰው። አሁን ወደ ጃን ሜዳ ነው የምንሄደው። ከዚህ በመነሳት ወደ ጃን ሜዳ እንሄዳለን። ቦታውም ጃን ሜዳ ነው የሚሆነው።
መድፉ እየተጎተተ ጉዟችን ወደ ጃን ሜዳ ማቅናት ጀምረናል። እኛም በመኪናችን እየተከተልን ስርዓቱን ለመታደም ወደፊት መገስገስ ጀምረናል። በዓል አብሳሪው መድፍ ለምን ጃን ሜዳ እንደሚተኮስ በኋላ ላይ ነግራችኋለሁ። ጃን ሜዳ ለአዲስ አበባ ብርቅዬ መሰባሰቢያ ገላጣ ሜዳ ነው። አጼ ሚኒሊክ በ1879 መቀመጫቸውን ከእንጦጦ ወደ ማህል ከተማ ሲያሰፍሩ አይናቸው ከገቡ ቦታዎች መካከል ጃን ሜዳ አንዱ ነበር። የቦታው ገላጣነት ስፋትና ለተለያዩ ዓላማዎች መዋል እንደሚችል በማሰብ ለሸንጎ፣ ለገና ጨዋታ፣ ለፈረስ ጉግስ ልምምድ፣ ለአካል ማጠናከሪያ ስፖርቶች መዋል እንዲቀጥል ፈቀዱ። ለክብራቸውም ጃንሆይ ሜዳ ተብሎ እንዲጠራ ተደረገ። ጃን ሜዳ የጃንሆይ ሜዳ ስያሜው ይህን ይመስላል። በጣም ነው የሚበርደው። አሁን ጃን ሜዳ ደርሰናል። የሚተኮስበትን ትክክለኛ ቦታ እየመረጡ ነው ሰራዊቶቹ። እኛም እየተከተልናቸው ነው። ወደ ጃን ሜዳ መጥተናል። አሁን እዚህ የምናደርገው ያው መድፉን እናስተካክላለን፣ ሸራዎች እናወርቃለን፣ ጥይት እናወርድና ተዘጋጅተን ልክ 12 ሰዓት ሲሆን የመተኮስ ስነ ስርዓት እናከናውናለን። በአመት ውስጥ ምን ያህል ጊዜ ነው መድፍ የሚተኮሰው? በአመት ውስጥ 8 ጊዜ፣ በመደበኛው 8 ጊዜ ነው። ባልታወቀ ነገር ሲመጣ ደግሞ የሀገር መሪዎች በህይወት በሚሰዉበት ሰዓት ይተኮሳል። ድንገተኛ ነገር ከውጭ ሀገር ወደ ኢትዮጵያ ሲገቡም እንደዚሁ ይተኮሳል። ለክብር መደበኛ 8 ለክብር ሲባል ይተኮሳል። መደበኛ 8 ጊዜስ ንገረኝ እስኪ። 8 ከዘመን መለወጫ ጀምሮ ዘመን መለወጫ ታህሳስ 29 የአድዋ ድል በዓል፣ የአርበኞች ድል በዓል እንዲሁም የሙስሊም በዓል የአረፋ፣ የመውሊድና ኢድ አል አድሃ ፋሲካን ጨምሮ ማለት ነው። አዲስ አመት አሁን ኢትዮጵያ የራሷ የሆነ የዘመን ቀመር አላት። አዲስ አመት ብለን ጳጉሜን ጨርሰን ደግሞ መስከረም አንድን ስንቀበል እጅግ የተለየ ስሜት እንዳለው ይታወቃልና ከዛ አንጻር የመድፉስ ሁኔታ ተኳኳሱ ምናልባት የተለየ ከሆነ ኦኬ። ዘመን መለወጫ ላይ የሚያደርገው ከሌሎቹ 9 የሚተኩሱት የአዲስ አመት ግን ሁሉንም የኢትዮጵያ ብሔር ብሔረሰብ አንድ የሚያደርግ ስለሆነ የሁሉም ሃይማኖቱም ስለማይለይ 21 ጊዜ ነው የሚተኩሰው። ከ21 ጊዜ ውጪ 9 የሃይማኖታዊ በዓላት ለክብር ሲሆንስ? ለክብር ሲሆን 21 አሁን የአድዋ ድል መታሰቢያ በዓልና የአርበኞች ድል በዓል 21 ጊዜ ነው የሚተኩሰው። እንግዲህ መድፍ እኛ የምናውቀው በጦር ሜዳ ነው። እንዲህ ደግሞ ሰላምን ማብሰሪያ በዓላትን ማብሰሪያ ሆኖ ሲመጣ እጅግ የተለየ ስሜት ይኖረዋልና መከላከያ ሰራዊት ለሀገር ደጀን ሆኖ የሚቆም ነው። የሀገርን ሉዓላዊነት አንድነትም የሚጠብቅ ነው። ከዛ አንጻር ይህንን ቀን ለማብሰር ስትነሱ ምን አይነት ስሜት ይሰጣቸዋል? ያው እኛ ደስታ ይሰማናል። የድል በዓል ስለሆነ የምንተኩሰው ሰለብሬት ስለሆነ እኛ በጣም እጅጉን ደስ ይለናል። ያው ስራችንም ስለሆነ ስራችን በአግባቡ እያከናወን እንገኛለን። በጣም ደስተኞች ነን። ምን ያህል ሰዎች ናቸው አሁን የሚያስፈልጉት? ባለሙያዎች ምን ያህል ሆናችሁ ነው ይሄንን ይዛችሁ የምትመጡት? ባለሙያ ከ8 እስከ 10 ሰው ነው። አሁን ያለነው 8 የመድፍ ክሪው አባላት አሉ። እስከ ስንት ሰዓት ድረስ ይጠናቀቃል? ከ12 ሰዓት እስከ 12 ሰዓት ከ5 ደቂቃ ውስጥ ይጠናቀቃል። የሚተኮሰው መድፍ ምን አይነት ነው? ልክኛ ጦር ሜዳ ላይ እንደምናውቀው አይነት ጥይት ነው ወይስ ደግሞ የተለየ ነገር አለው የሚለውን ንገረኝ። የምንተኩሰው ጥይት ያው በራሪ ጥይቱ ይነቀልና ሙሌት ነው የሚተኮሰው። ያው የባል ማብሰሪያ ስለሆነ እውነተኛውን ትክክለኛው ጥይት አይተኮስም። ትክክለኛውን በራሪ ጥይቱ ይቀመጥና ሙሌቱ ብቻ ነው የምንጠቀመው፣ ሌላ ጉዳት እንዳይደርስ ታስብ። አሁን ቀጣይ ምንድነው? ከዚህ ቀጥሎ ያው ሰዓቱን ነው የምንጠብቀው። ልጆች አሁን እያስተካከሉ ይገኛሉ። ልክ ሰዓቱ ሲደርስ ያው ወደ ተኩስ ነው የምንሄደው። ጉብኝታችን እንደቀጠልን ነው። የጃን ሜዳ ብርድ እጅግ ከፍተኛ ነው። ከእንግዳ ጋር ቆይታ ላድርግ ነው። እጅግ አድርጌ አመሰግናለሁ። እስኪ ሙሉ ስምህንና የስራ ኃላፊነትን አስተዋውቀኝ። ሻምበል ባሻ በሰንበተ ይባላለሁ። የመድፍ ምድብተኛ ኃላፊ ነው። እዚህ ከመጣን በኋላ ደግሞ አሁን ቀላዎቹም ከጀርባዬ ይታዩኛልና እንዲሁ ምን አይነት ናቸው የሚለውን እስኪ ንገረኝ። ቀላ 138 ነጥብ ነው የሚጎርሰው ጥይት ቀላ
ግን ባሩድ ነው እንጂ እርሳሱ ተፈተው ነው። እርሳሱ ይፈታል፣ ባሩድ ብቻ ነው የምንጠቀመው። ምን ያህል ርቀት መጓዝ ይችላል? ትንሽ ርቀት ብዙም ርቀት አይሄድም። አንሲ 1 ሜትርም ራሱ አይሄድም። ሰዓት ብቻ ነው የሚወጣ እንጂ ሰውም አይጎዳም። ድምፁ ግን ከፍ ያለ ነው። ድምፅ አለው። ሲተኮስ ምናልባት ቅድመ ጥንቃቄ ምን መደረግ አለበት? በተለይ እናንተ የምታደርጉት ነገር ካለ መጀመሪያ ትዕዛዝ ይሰጣል። አሰላለፍ የሚባል አለ ትዕዛዝ፣ እሱን እንሰጣለን። ከዛ ላይ ወደ ቦታ ይገባል ተኳሽ፣ አጉራሽም ወደ ቦታ ይገባል። ከዛ ስራ እንጀምራለን። ወደ ቀኝ ዙር፣ ተኳሽ በቦታ እሺ ደርሷል። 1 ደቂቃ ነው ያለው። ያው ኤርፎን ያደረግነው ያው ለድምፁ ነው። ያው ድምፁ ሊጎዳ ስለሚችል ነው ኤርፎን የምንጠቀመው። ዳይ ዝግጁ ጀምር። አይ ቀጥል። ቀጥል። የበዓል ማብሰሪያው መድፍ በተመለከታችሁት ሁኔታ ተተኩሷል። እውነት ለመናገር እኔ ይህንን አጋጣሚ ለመጀመሪያ ጊዜ ነው የመታደም እድሉን ያገኘሁት። ንዝረቱ መሬት ላይ በደንብ ይሰማል። ከጠበቅኩትም በላይ ቦታው ላይ ስገኝ አስደንጋጭ ሆኖ አግኝቼዋለሁ። በዓላትን እንግዲህ በዚህ መልኩ የእንኳን አደረሳችሁ መልእክት በመድፍም ጭምር ያበስረናል። አሁን ላይ የንጋት ወጋገን 12 ሰዓት መሆኑን ተከትሎ አለ ስርዓቱን ጠብቆ ደግሞ መድፉን ይዘው ወደ መጣንበት ግቢ ይመለሳል። ጃን ሜዳ የነበረውን አጠቃላይ የመድፍ አተኳኮስ ስነ ስርዓት እንዲሁም ብርዱን ተቋቁመን እዚህ መተናል። ወደ ቀደመ መነሻችን ነው የመጣ ነው። በዓለም ታሪክ እንግዲህ መድፍ ለመጀመሪያ ጊዜ ግልጋሎት ላይ የዋለው በቻይና ነበር። በ12ኛው መቶ ክፍለ ዘመን የእግረኛ ጦርን ደጀን ይሆን ዘንድ ከኋላ መድፈኞች እንዲሁ ተግባራቸውን እንዲፈጽሙ ለጦር ሜዳ አገልግሎት ነበር ለመጀመሪያ ጊዜ አገልግሎት መስጠት የጀመረው። ዛሬ ግን የምናነሳው ስለ ጦር ሜዳ ስላለው መድፍ ሳይሆን በዓል አብሳሪውን የንጋቱን ደግሞ ድምፁ ሲስገመገም የምንሰማውን መድፍ ነው። ረጅም ዓመት በዚህ ሙያ ላይ ያገለገሉ አሉ። ከዛም ባሻገር በዓለማችን ደግሞ እንዴት ተጀመረ መድፍ ለእንዲህ አይነት ዓላማዎች መቼ መዋል ጀመረ፣ በኢትዮጵያችንስ የሚለውን ወደ እናንተ አሻግራለሁ። የጉዞ ፕሮግራማችን ዱካ ይቀጥላል። መልካም ቆይታ ይሆንላችሁ። ቆይታችን ጥሩ እንደሚሆን ተስፋ አድርጋለሁ። አሁን ደግሞ ከእንግዳ ጋር ቆይታ ላድርግ ነው። እጅግ አድርጌ አመሰግናለሁ። ሙሉ ስምና እስኪ የስራ ኃላፊነት እንተዋወቅ። ጁኒየር ዋረንት ኦፊሰር ክያስ ወደ እባላለሁ። በዚህ መሳሪያ ላይ ከዚህ በፊት ለ23 ዓመታት አገልግያለሁ። ረጅም ዓመት በመድፍ ላይ አገልግያለሁ። አሁን እንግዲህ ከመድፉ ወደ ሌላ ስራ ቀይራለሁ ማለት ነው፣ ወደ ሌላ መስሪያ ቤት እና ከዚህ በፊት ለረጅም ጊዜ ከዚህ መድፍ ውጪ ሌላ መድፍ 75 ሚሊ ሜትር የምትባል መድፍ አለች። በሷ ላይ ነው ብዙ ጊዜ ነው ያሳለፍኩት ማለት ነው። አሁን እንግዲህ በጣም ደስ የሚል ሙያ ነው፣ ሀገር ማገልገል ነው። ከዛ ባሻገር ደግሞ በተለይ ዛሬኛ ዋና የተገኘንበት በዓል አብሳሪውን መድፍ ወደ ተመልካቾቻችን እያደረስን ነውና ሌሊትም ያለውን ስነ ስርዓት እየተመለከትኩ ነበረ። ረጅም ዓመት ነው፣ ከ20 ዓመት በላይ በሙያው ላይ ማገልገል ደግሞ መሰጠትም ጭምር ይፈልጋልና እንዴው እንዴት ነበር መጀመሪያ ወደዚህ ሙያ የገቡበትን የሚያስታውሱኝ? ከዛ ውጪ ደግሞ ወደ እንጦጦ ነበር መጀመሪያ ይተኮስ የነበረው። እስኪ ታሪኩን መለስ ብለን እናንሳ። አዎ እንጦጦ ነበር። ማን ነው መጀመሪያ ቤተ መንግስት ነበር የምተኮሰው። ከቤተ መንግስት ጎርጊስ አካባቢ ነበር የምተኮሰው። እንደገና ከዛ ወደ እንጦጦ በደንብ እንዲሰማ ተብሎ ወደ እንጦጦ ወጣ። እንጦጦ አደጋ ሲያመጣ ወደ ጃልሜዳ አመጣ ነውና ወደ ጃልሜዳ መተኮስ ጀመር። እንጦጦ ላይ ምንድን ነበር ያጋጠመው?
እንጦጦ ላይ አንዴ ወደ ዓለም በመፈንዳት ንጋት ሙስሊም በዓል ነበረ። የሙስሊም በዓል ድንገት የጨረቃ በመውጣቱ ወደ ቶሎ ወደ ዳገቱ ውጡ ተባለ። ወደ ዳገቱ ስንወጣ እንትን እያሉ እያጎረሱት ቀላው አልገባም ይላል። አልገባም በሚልበት ሰዓት ላይ በብረት ካምስሩን መታል። ካምስሩ በመታበት ሰዓት ላይ ወደ ኋላ ፈነዳ። አንድ ሰው እግር ጎዳ፣ አንድ ሰው እጅ ጎዳ። የተወሰኑ ሰዎችም እግራቸውና እጃቸው ተጎድቷል እና በዛ ምክንያት ትንሽ ቆየ። አንድ እንደዚሁ መኪና በመኪና ጉተን እየወጣን መኪና አልቻለም። ስትራፕ ሲያደርግ ስፈታ ወደ ገደል አንዱን እግሩን ሰብሮ ወደ ገደል ገባ። ከዛ በኋላ ነው ጃልሜዳ አደጋ እየበዛ በመጣበት ሰዓት መኪና መጎተት ስላቃተው ወደ ጃልሜዳ ግባ የተባለው። ጃልሜዳ ከገባ ምን ያህል አመት ሞላው? ጃልሜዳ ከገባ ከ10 አመት በላይ ይሆናል። ጃልሜዳ ከገባ ከፋብል አንድ 15 አመት እንደዚህ ይሆናል። ስለዚህ አሁን ላይ ዛሬም እንግዲህ እኛም እንደተመለከት ነው አጠቃላይ የበዓላት ንጋት ላይ የሚተኮሰው 12 ሰዓት ነው አይደል? ሁሌ 12 ሰዓት 9 ሰዓትም ከሌሊቱ ተኮሳል። 9 ሰዓትም የሚተኮስበት አጋጣሚ አለ። 9 ሰዓት የፋሲካ በዓል ላይ 9 ሰዓት ነው የሚተኮሰው። የፋሲካ ብቻ? የፋሲካ ብቻ። ሌሎች ግን 12 ሰዓት ነው። ሌሎች 12 ሰዓት ላይ ናቸው። እንደገና እንግዳ ሲመጣ ነው ወደ ቦሌ ወይም ቤተ መንግስት ሄደን የምንተኩሰው 21 ጊዜ። ከዛ ውጭ ግን ለፋሲካ ብቻ ብሉ ለማለት 9 ሰዓት ይተኩሳል በሚገባ። ቤተ ክርስቲያንም እንግዲህ በእምነቱ ተከታዮች ዘንድ ጾሙ የሚያበቃበት ሰዓትና ስርዓቶች የሚከወኑበት ሰዓት ስለሆነ እናንተም በዛ ሰዓት ነው ማብሰሪያውን የምትናገሩት ማለት ነው። የተለየ አካባቢ ሰዎች እኮ ለምዶታል። መርፍ እስከሚተኮስ ድረስ የማይበሉ ሰዎች አሉ። ይጠብቃሉ። ይጠብቃሉ። መርፍ ሲተኮስ ከመርፍ ከተተኮሰ በኋላ ምግባቸውን የሚበሉ ሰዎች አሉ። መርፍ እስከሚተኮስ ልክ 9 ሰዓት መሆኗን የሚያረጋግጡ አሉ በመርፍ ብቻ። የሚገርም ነው እንግዲህ ይሄም አንዱ የበዓል አብሳሪነቱ ትልቅ መልእክት ነው። ስለዚህኛው እስኪ እናንሳ። ሌሎችም ታሪካዊ የሆኑ መድፎች አሉ። ከዚህ ቀደም በተለይ በቅመማም ጭምር ነበረ። አሁን ይሄኛው ከመጣ በኋላ ምን አይነት ነገሮች ነው የምትከተለው? ከዚህ በፊት የምንጠቀማቸው ባሩድ እንጨት በማክሰል ድኝ በመውቀጥ ከሰሉን ከባሩድ ጋር በማዋር ነበረ የምንጠቀመው። ይሄ ኖርማን የራሱ ጥይት አለው። ኖርማን ጥይት ያኛው ጥይቱን ኦልሬዲ በውጊያ የማይሳተፍ መሳሪያ ነው አሁን። ስለዚህ ጥይቱን ታወልቂና ኖርማል የተቀመመ ጥይት ከፋብሪካ የመጣ ስላለ ከፋብሪካ በመጣው ጥይት ነው ልትወክሽ። ከድሮ በጣም ቀለል ባለ ሁኔታ ማለት ነው። ነው። እንዴው ስም ካላቸው እስኪ ስለ መሳሪያው አጠቃላይ ይንገሩኝ። በፊት የምንጠቀምበት 75 ሚሊ ሜትር ነው። ከ75 ሚሊ ሜትር እያረጀ ቀላዩም እያረጀ በ1943 እንደ ፈረንጅ አቆጣጠር የተሰራ መሳሪያ ስለሆነ እድሜውም ሄዷል እና ይሄኛው ደግሞ ይምጣ ተባለ። ይሄኛው ሲመጣ በዚህኛው መጠቀም ጀመር። ይሄ 122 ሚሊ ሜትር ይባላል። በብዙ ውጊያ ላይ የተሳተፈ መሳሪያ ነው። ጥሩ መሳሪያ ነው። ጥሩ እስካሁን ድረስ በብርታት እያገለገለን ያለች እኛዋ የመነጽር ቦታ ነች። ለኛ መነጽር ምንም አያስፈልገንም። ለኢላማ ማለት ነው። ለኢላማ ግን ይሄ የበዓል ስለሆነ እቺኛው ትከፈታለች። እቺ በምትከፈትበት ሰዓት ላይ መነጽሩ እዚህ ላይ ይገባል። በሚሊሜትር አላቸው። በሚሊሜትር እያስተካከሉ ነው መነጽሩን የምትጠቀምበት። ይሄኛው አይደለም። ይሄኛው ለኛ አሁን ምንም ፋይዳ የለውም፣ አንጠቀምበትም። እኛ ያው መሳሪያውን ብቻ ነው የምንጠቀምበት እንጂ ይሄን አስገብተን ቀላ ጥይቱን አስገብተን የምንጠቀምበት እንጂ ለኛ ሌላ ነገር አይሰጥም። መነጽር ምናምን ነገር ኢላማ ምናምን ነገር አያስፈልግም። ኢላማ የለውም። የበዓል ስለሆነ መደበኛ ውጊያ ብዙ እንትኖች አሉ። ጥይት አቀባይ አለ፣ አጉራሽ አለ፣ ተኳሽ አለ። ይሄ ቃታ ይባላል። እዚህ ቃታ ውስጥ ጥይቶች በስነ ስርዓት ይገባሉ። ከገቡ በኋላ ይከደናል በገመድ። በሩቅ ርቀት መተኮስ ነው ወይም በቅርብ ርቀት ከዛ ይሳባል። ይሳባል። በሚሳብበት ሰዓት ላይ ፍንዳታው ይከናወናል ማለት ነው። አንድ መድፍ የእድሜ ቆይታው ምን ያህል ነው ማለት እንችላለን? በጥንቃቄ ከያዝ ነው ወይ ደግሞ አሁን የተለያዩ ዓላማዎች የሚያገለግሉ አሉና እድሜያቸው ምን ያህል ሊሆን ይችላል? እድሜያቸው በጣም ብዙ ነው። አሁን ያኛው 75 ሚሊ ሜትር
ግፋብር የእንግሊዝ መሳሪያ ነው፣ የአርሰናል መሳሪያ ነው። ብዙ አመት ነው እንግዲህ ከ1943 እንደ ፈረንጅ አቆጣጠር ቁጥር የተመታ ነገር ከሌለው በስነ ስርዓት ያገለግላል። አሁን ጥይት አስገብተናል። እስቲ ሞክሪ። ጉልበት ይፈልጋል። አዎ ሳብ ኃይል ነው። ተኮስኩ ማለት ነው። አሁን ትክክለኛው ቀለሃ ገብቶበት ቢሆን ኖሮ ተኩሷል ማለት ነው። መድፍ ተኩሰናል። በትክክለኛውም ባይሆን በእንዲህ አይነት መልኩ ነው መድፍ የሚተኮሰው። ትንሽ ጉልበት ይፈልጋል። በዓል እንዴት ነው የሚያሳልፉት የሚለውን እስኪ እናንሳ። በዓል በእኔ የሆነ ሰዓት ራሱ ሱስ ሆኖብኝ ነበረ። በዓል ወጥቼ መድፍ ካልተኮስኩኝ ራሱ ደስ አይለኝም ነበረ። ግን እግዚአብሔር ይመስገን በዓል ተኩሰን ጠዋት ቤታችን ሄደን ካረፍንም እናርፋለን፣ ከበላንም ሰዎች እንዳይበሉ ከቤተሰቦቻችን ጋር እናሳልፋለን። ተኩሰን ስንገባው በጥሩ ሁኔታ መሳሪያው ሲሰራልን ደስ ይለናል። መሳሪያው ሳይተኩስ መሀል ላይ ጥይት በሚበላሽብን ሰዓት ላይ ነው የሚከፋን እንጂ ሁሌ ተኩሰን በስነ ስርዓት ጥሩ አድርጎ ሲተኩስልን ደስ ይለናል። ላይሰራ የሚችልበት አጋጣሚ ሊከሰት ይችላል። አዎ አንዳንድ ጥይቶች የማበጥ ውስጥ የማበጥ ባህሪ ሊኖራቸው ይችላል። ያኔ ጥይቱም አልወጣም የሚል ሰዓት አለ። ከዛ ደብድበሽ የምታወጭበት ጊዜ አለ። ለምን የቆየ መሳሪያ የቆየ ጥይትም ስለሆነ ያኔ የማበጥ ሙቀት ስላለው ሩኬሉ ከዛ እምቢ ሊል ይችላል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ዛሬ እንግዲህ እጅግ ደስ የሚል ቀን ነው እያሳለፈን ያለነው። በዓል አብሳሪዎቹ መድፎች ነው ትኩረት አድርገን ቆይታ ያደርግን የምንገኘው። አሁን ደግሞ ከኮንሬል ጋር ቆይታ ላደርግ ነው። እጅግ አድርጌ አመሰግናለሁ። ሙሉ ስምና ማዕረግ እስኪ በዛው ይንገሩኝ። እሺ፣ ስሜ እንግዲህ ኮሎኔል ማንያህል ታደለ እባላለሁ። የስራ ኃላፊነቴ የመከላከያ የኪነ ጥበባት ዳይሬክተር ነኝ። መለስ እንበልና እንዴት ተጀመረ? መድፍን የምናውቀው በጦር ሜዳ ነው። ከጦር ሜዳ ውጪ ለእንዲህ አይነት ሰላማዊ ለሆነ ነገር እንዲሁም ደግሞ ለሰዎችም አክብሮትም ፍቅርም ከመስጠት ጋር ተያይዞ እንዲህ አይነት ሰዓት ላይ መድፎች መተኮስ እንዴት ተጀመረ የሚለውን ታሪክ እስኪ እናንሳ። ይሄ ለደስታ ማብሰሪያነት መጠቀም ተጀመረ ተብሎ የሚታሰበው በአሜሪካ ነው። በአንዳንድ ጥናቶች ላይ ያረጋገጥነውና ያገኘነው ግኝት እንደዛ ነው የሚለው። መርከበኞች ያው ለረጅም ጊዜ ጉዞ ያደርጋሉ በባህር ላይ አመትም 6 ወርም ያህል ነው ቆይታው። በጣም ሰፊ ጊዜ ነው እና ቆይተው በሚመለሱ ጊዜ ወደ ስፍራቸው ወደ ወደባቸው በሚቀርቡ ሰዓት ለህብረተሰቡ እየመጣን ነው ደርሰናል ብለው መልእክት ለማስተላለፍ ነው እንግዲህ ተጀመረ ተብሎ የሚታሰበው። መድፎቹ በመርከቡ ላይ የተጠመዱ እስከ 7 የሚሆኑ መድፎች እንደነበረው ይነገራል። ይሄ 21 ጊዜ ይተኮሳል ተብሎ መነሻ የተደረገውም 7ቱ መድፎች 3 ጊዜ ጥይት እንዲተኩሱ ተደርጎ 21 ጊዜ የማብሰሪያ መድፍ መተኮስ እንደጀመረ ነው የሚነገረው። ከዛ ጋር ተያይዞ እንግዲህ ይሄንን ወደ እንደዚህ ድል በዓሎች ከሀገር ጋር ተያይዞ ትላልቅ የሚባሉ ሁነቶች ላይ መድፍ እንደ ማብሰሪያነት መተኮስ ተጀምሯል። ይሄ እንግዲህ ከሌሎች ሀገሮች እየተወራረሰ መጥቶ በእኛም ሀገር ደረጃ ለእንደዚህ አይነት ተግባር ከጦርነት ከውጊያ ባሻገር ለድል በዓላቶች፣ ለሃይማኖታዊ በዓሎች፣ ትላልቅ እንግዶች በሚመጡ ጊዜ፣ የሀገር መሪዎች በሚያርፉበት ጊዜም ጭምር መድፍ ይተኮሳል። እንግዲህ የመድፍ ለዚህ ለበዓል አብሳሪነት የተጀመረው በዚህ አይነት ሁኔታ ነው። ወደ ሀገራችን መለስ እንበልና እንዲው መች ነበር የተጀመረው? እንዲህ አይነት ለበዓላት የሚተኮሱ መድፎችን ስነስርዓት ማድረግ የተጀመረው መች ነበር? እንግዲህ እኛ ጋር የሚነገረው በአጼ ምኒልክ ዘመነ መንግስት አካባቢ ነው። መድፍ በትክክል ለተለያዩ ተግባራት መዋል የጀመረው አንደኛው ህዝብን ከማነሳሳት ጋር ተያይዞ በጦርነት ወቅት ህዝቡን ልክ እንደ ሌሎች የመቀስቀሻ መሳሪያዎች አድርገው እንደሚጠቀሙበት ይነገራል። ከዛ እየተሻገረ ሲመጣ እንግዲህ በጃንሆይ ዘመነ መንግስትም ደግሞ እንደዚህ ከክብረ በዓላቸው ጋር ተያይዞ ከአድዋ ድል ጋር ተያይዞ ከሰማዕታት ቀን ጋር ተያይዞ እነዛ ነገሮች እየጎሉ የመጡበት ሁኔታ ነው ያለው። ከዛ ያው ልደት ቀናቸውም እንዲሁም ይተኮስ ነበር አይደል? ለልደት ቀናቸው ይተኮሳል። የጋብቻ ስነ ስርዓት እዛ አካባቢ ያሉ
ትላልቅ ሰዎች በሚጋቡበት ጊዜም እንደ ደስታ መግለጫ ተደርጎ መድፍን ይጠቀሙበት ነበር። ለሃይማኖታዊ ሲሆን 9 ከዛ ውጪ ላሉት ደግሞ ሀገራዊ እና ህዝባዊ ለሆኑ በዓላት 21 ጊዜ ነው መድፍ እንደሚተኮስ ዛሬ የሰማሁትና ከዛ አንፃር እንዴት ነበር መነሻው? ቁጥሮቹስ እንዴት ተመረጡ? አዎ እንግዲህ 21 የሚለው አጠቃላይ በዓለም አቀፍ ደረጃ ቅድም እንደገለጽኩልሽ እነዛ መርከበኞች ወደ ሀገራቸው ወይም ወደ ማረፊያ ወደባቸው በሚጠጉ ሰዓት ለህብረተሰባቸው 21 ጊዜ መድፍ ተኩሰዋል። እንግዲህ ታሪካዊ መነሻው ምንድነው? እዛች መርከብ ላይ በሰዓቱ የነበሩት 7 መድፎች 3 ጥይት እያንዳንዳቸው እንዲተኩሱ ተደርጎ አጠቃላይ ድምሩ 21 ሆኗል። እና ይሄንን መነሻ ተደርጎ 21 ጊዜ የሚለው በዚህ ደረጃ እንዲተኮስ ከዛ በቅብብሎሽ እየመጣ እኛም ሀገር ላይ ልክ ይሄ ከድል ጋር ተያይዞ ከነጻነት ጋር ተያይዞ ሌሎች ሀገር የሚጠቀሙበት ቁጥር ስለሆነ ያ 21 ቁጥር እሱን ይዘን ነው እኛም የቀጠል ነው። ሌላው እንግዲህ የሃይማኖታዊ በዓሎችን በተመለከተ ስምምነት ነው። እንግዲህ ለዚህኛው 21 ከተተኮሰ ይሄኛው በውሳኔ ትርጓሜም ሳይሰጠው ሃይማኖቶቹም የተለያዩ ሃይማኖቶች ስለሆኑ የክርስትናም የእስልምናም ሃይማኖቶች ስለሆኑ እነዚህን በአንድ አይነትና እኩል በሆነ መንገድ ብናስኬዳቸው የተሻለ ነው በሚል 9 ጊዜ እንዲተኮስ እንግዲህ በውሳኔ የተወሰነ ነው። መድፍን ከሀገር ውጪ ወጥቶ የመተኮስ ከዚህ ቀደም ልምድ ካለ? አዎ እንግዲህ ያው በጣም ብዙ ነው ተብሎ ባይገለጽም በአንድ ወቅት እንግዲህ ይሄ አቅሙ ወይም ውስንነት ያለባቸው ሀገሮች ጋብዘውን ሄደናል። ጅቡቲ አካባቢ እዛም ትልቅ በዓል ነው የነበራቸው። የነሱን በዓል በማስመልከት እንግዲህ ከዚህ መድፎቻችንን ይዘው ተተኳሽ ይዘው ሄደው የተኮሱበት ሁኔታ አለ። ይሄ እንግዲህ ለሀገራችን ያው ክብር የሚያሰጥና ለሌሎች ደግሞ ድጋፍ ከመስጠት ጋር ተያይዞ ተቋማችንንም የሚያጎላ ተግባር ነው የነበረውና ለአጋጣሚ እንግዲህ ይሄ ነው የነበረው ሁኔታ። ቀደም ሲል የነበረው የመድፍ አተኳኮስ ተተኳሾቹ ኬሚካል ተደርጎ በተለያዩ ብርድ ልብሶች ወይም ጆንያዎች ምናምን ተጠቅጥቆ ምናምን ነበር የሚተኮሰው። አሁን ግን ይሄ ተሻሽሎ በፋብሪካ ደረጃ ተመርቶ ቀላው ባሩድ ተሞልቶበት ነው ምን ተኩሰው። አሁን ዘመናዊ የሆነ እየሄደ ስለሆነ እንግዲህ ከሀገራችን ጋር ተያይዞም ቀለል ያሉ መድፎች በቀላሉ ከቦታ ቦታ የሚንቀሳቀሱ አሁን የኛ በመኪና ተጎትቶ ነው የሚሄደው። የተመረተበት ጊዜም ረዘም ያለ ነው። አሁን ቀጣይ ደግሞ ያው የተሻሻሉ በቀላሉ ከቦታ ቦታ አንቀሳቅሰሽ ለተለያዩ ሴሬሞኒዎች የሚተኮሱበት እድል እንግዲህ ይኖራል ብለን እያሰብን ነው። ተቋማችንም ትኩረት ስለሚሰጠው ይሄ ቀጣይ እንግዲህ ተሻሽሎ በደንብ በጥሩ ቦታ ላይ በሚታይ ቦታ ላይ ህብረተሰቡ ደግሞ የበለጠ እያየውም ጭምር በዓላቶች ላይ የሚተኮስበት ሁኔታ ይኖራል የሚል ነው ያለው። እጅግ አድርጌ አመሰግናለሁ። እናመሰግናለን። የሳምንት የጉዞ ፕሮግራማችን ዱካ እስካሁን ይመስል ነበር። በበዓል አብሳሪው መድፍ ላይ የጉዞ ፕሮግራማችን ትኩረቱን አድርጎ ወደ እናንተ ሳደርስ የነበረው እኔ ሃኒ አበበ ነኝ። በዝግጅታችን ደስተኛ እንደነበራችሁ ተስፋ አድርጋለሁ። ሳምንት በተመሳሳይ ጊዜና ሰዓት ዱካ ወደ እናንተ ይደርሳል። መልካም ሳምንት ይሆንላችሁ።